ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። ዛሬ እንግዲህ የአላዛር እናትን በተለይ እናቱን በጣም በሷ ላይ መናገር የምፈልገው ነገር አለ። የእውነቴን ነው እና ትላንትና በእርግጥ ያደረገችው ነገር እሷ አሁን እንደው አላዛርን ከመሀከላችን ውጣ ሂድ ውጣ ምናምን ነገር እስቲ አላዛር ዞር ቢል ዳኒም ዞር ቢል እጇን አንስታ ልትመታ ነው። እርጉዝ ሴት ሁለት ነፍስ እኮ ናት። ልትመታ ነው። ይሄ ትልቅ ስህተት ነው። አንደኛ ነገር ማለት ነው እና በጣም ምን ብዬ ልንገራችሁ፣ በቃ ምንም ስነ ምግባር የጎደላት ናት በአጠቃላይ እናትየዋ ማለት ነው። ግን ደግሞ አንድ ደግሞ የማልዘነጋው ነገር አለ በዚህ ሴትዮ ውስጥ ያየሁትኝ። ባለፈው ሾርት ቪዲዮ ከአላዛር ጋር ሆነው አንድ እህታችንን መካከል አድርገው የለቀቁት ነበር እና እሱ ቪዲዮ ላይ አየኋት የአላዛርን እናት እና ምንድነው አላዛር ተንበርክኮ ለመነ ስለ ልጅቷ ማለት ነው። ልጅቷ ኩላሊቷ ፌል አድርጓል እና ብዙ ብር ተጠይቃለች። ስንት ብር እንደሆነ ዲቴል እረስቸዋለሁ እና ያንን ሙሉላትና ትታከም ልጆቿን ያለ አባት እያሳደገች ነው ያለችው እያለች ስታለቅስና ስለ ልጅቷ ስትለመን ነበርና ይቺ ሴትዮ ውስጥ እኔ ያየሁት ምን እንደሆነ ታውቃላችሁ? ሴትዮዋ በእርግጥ ኃይለኛ ናት፣ ቁጡ ናት፣ እልህኛ ናት። ወንድ ያጫወታታል፣ አንበሳ ያጫወታታል። ግን ደግሞ እዚህ ጋር ክፍት ነው ልቧ። ይሄ ትክክለኛውን ነገር ነው። ከጨካኝ ሰው ካረመኔ ሰው እንባ አይወርድም። ይሄንን አስቡ እሺ። ከልቡ ደንዳና ሰው እና እንትን የሆነ በቃ በጣም ጨካኝ ከሆነ በቃ ሰው ምንም እንባ አይወርድም። የፈለገ ሺህ ጊዜ 10 ሰው እዚህ ጋር እየተቸገረ ቢያይ ማለት ነው ስለዛ ሰው ወጥቶ አይለምንም፣ ስለዛ ሰው ወጥቶ እንባውን አያፈስም። እውነት ለመናገር ግን እቺ ሴትዮዋ ማለት ነው እልህ አለባት፣ አትንኩኝ ባይናት። ወንድ ነው የሚያጫውታት፣ አንበሳ ነው የሚያጫውታት። በተረፈ ግን እንደተረዳዋት እዚህ ጋር ልቧ ክፍት ነው። እኔ በትንሳኤ በኩል ምናልባት ባለፈውም ከሴትዮዋ እንደሰማሁት እንደተረዳሁት ከልጇ ጋራ ቪዲዮ ስትሰራ አዋሳ ሄዳ ማለት ነው ቪዲዮ ሰርታ ነበር። ልጅየው እየተናገራት ነበር። ለምን እኛን ትተሽ ሄደሽ እዛ የልጆቹን ህይወት ትበጠብጫለሽ? እኛስ ልጆችሽ አይደለንም ወይ ብሎ ሲጠይቃት አንድ ነገር ጆሮዬ ጥልቅ ብሏል። ምን አለች? ለስራ ነው የሄድኩት ብለዋለች። ለስራ ነው የሄድኩት ማለቷ እንግዲህ ይሄንን ቪዲዮ ነው ዩቲዩቡን በጣም ለስራ እየተጠቀሙበት አይደል? እነሱ ገቢያቸው ምንጫቸው በዩቲዩብ ነው። ስለዚህ ይሄንን ካልሰራች ደግሞ እሷ ጋር የሆነ ነገር ይጎልባታል። እንደ ደሞዝ ነው ይሄ። በቃ ትሰራለች፣ ደሞዝ ነው አይደል? እንደዛ ነው። ስለዚህ አዲስ አበባ የሄደችው ለስራ ነው። ይሄንን ዩቲዩብ ጨካኝ ሴት ሆና አረመኔ ሴት ሆና በቃ የተሰጣት ይሄ እንትኗ ማለት ነው ጨካኝ ሴት ሆና ነው እየሰራች ያለችው እና እኔ ሳስባት ማለት ነው ስራ ብላ ይዘዋለች ይሄንን ነገር እንጂ ሴትየዋ እንደዚህ ሆና አይደለም። እውነት ለመናገር ማለት ነው አንድ ከጨካኝ ሰው ልቡ ደንዳና ሰው ፈርሃ እግዚአብሔር ከሌለበት ሰው እንባ አይወርድም። ቤተሰብ አስቡ ይሄንን። ግን ትንሳኤን ደግሞ ለምን እንደዛ ታንገላታታለች፣ ለምን እንደዛ ታደርጋታለች ብለን ስናስብ ማለት ነው ከሷ እንደሰማነው ለስራ ነው እዛ የሄድኩትኝ አለች። መጀመሪያ ግን እነ ትንሳኤ ጋር መታ እንደዛ ሲበጣበጡ ለሕክምና ነው የመጣሁት፣ ሕክምናዬን ስጨርስ እሄዳለሁ ነው ነገሩ አይደለ? እንደዛ ነው ሲባል የነበረው። አሁን ግን አምልጧት ማለት ነው ሴትዮዋ አምልጧት ለስራ ነው የሄድኩትኝ ስራ እየሰራው አልነበረው ያለችው እና ስራዋ ያው ዩቲዩብ ነው። ይህን ስራ ለመስራት ደግሞ እንደዛ ጨካኝ ሆና እንደዛ አረመኔ ሆና ለሰው የማታዘን ሴት ሆና መምጣት አለባት። በቃ ሰው ካልተሰደበ ቪዲዮ እንትን ላይ ዩቲዩብ ላይ ሰው ካልተሰደበ ወይ ደግሞ ጨካኝ ካልሆነ ወይ ደግሞ የሆነ የወረደ ቆሻሻ ስራ ይዞ ካልመጣ ሰው አያይለትም። ስለዚህ ያንን ስለተረዳች ሴትዮዋ ከበፊቱ ስራዋ ዩቲዩብ ላይ ከሚንቀሳቀሱት ስራቸው አሁን ደግሞ በጣም ገቢ እያመጣላቸው ያለው ይሄ ጭቅጭቃቸው ነው። ገባቸው አይደለ? ስለዚህ
ይሄንን እንደዚህ ሆና መጣች እንጂ እቺ ሴትዮ እውነቴን ነው የምላችሁ በእርግጥ አስተማሪ አይደለም። በጣም ይደብራል፣ በጣም ያስጠላል። ትዳርን የሚያክል ነገር በእናት ሲበጠበጥ ምራት እርጉዝ ሆና ያሁን በአማች እጅ ስትደበደብ ይሄ በጣም ያስጠላል። አስተማሪም አይደለም፣ ትክክልም አይደለም። ግን ሴትዮዋ ያንን አይደለችም። በቃ ሴትዮዋ ያንን አይደለችም። ለምን ይሄንን ስራ መርጣ በዚህ ልክ እሷም እየተሰደበች ልጆቹም እየተሰደቡ በዚህ ልክ እንደዚህ እንደምትሆን እኔ አላቅም። ዞሮ ዞሮ ለዩቲዩብ ብር ነው ብር ስራው። ዩቲዩብ የሚወደው ይሄንን ነው፣ ሰውም የሚወደው ይሄንን ነው። ግርግር ነው፣ በብዙ ይታያል። እነ ሩታ እነ አብርሽ አሁን ሲሰሩ እነ ሄርሜላ በጣም በብዙ ነው የሚታይላቸው። ስለዚህ ያንን ነገር ስለምትመለከት እቺ ሴትዮ እሷ ብቻ አይደለችም፣ ብዙ ዩቲዩበሮች ያንን ነገር ስለሚመለከቱ አሃለካ ዩቲዩብ የሚወደው ግርግር ነው፣ ዩቲዩብ የሚወደው ጭቅጭቅ ነው ብለው ስለሚያስቡ እንደዛ ጨቅጫቃ ነዝናዛ ሆነው ይመጣሉ። ግን ደግሞ የሚሰራው ስራ ሁሉ ትክክል አይደለም። በቃ ይሄ እኔ አሁንም ዞሮ የምናገረው ያላዛር እናት እርጉዝ ሴት ላይ እጅ መሰንዘር ነይ ብሎ ሰው በተሰበሰበበት ገላጋይ ባለበት ነይ ብሎ ጎትቶ መምታት ምናምን ነገር ይሄ በጣም ነው የሚያስጠላው። ይሄ ጥሩ አይደለም፣ በጣም ነው የሚደብረው። ስለዚህ እንደው በቃ ምን አለበት ስራቸውን ወይ ቢቀይሩ፣ ስራቸውን ቀይረው በሆነ ነገር ይምጡ። የእውነት ስድብ አይሰለቻቸውም እንዴ? ስድብ በጣም እኔ ስለነሱ ስድብ ማለት ነው ስልችትን ያለኝ። የእውነት ስለነሱ ስድብ ሰለቸኝ እንዴ! የሚጻፍላቸው የስድብ ጉድ፣ በተለይ ላላዛር እናት ማለት ነው የሚጻፍላት የስድብ ናዳ፣ የማይጻፍላት የስድብ ጋጋታ የለም። ግን ስድቡም የሚጻፈው ኮመንትም ዩቲዩብ ሜንሽን እንዲያደርገው እንዲያሰራጨው ስለሚረዳ ለነሱ ስለሚጠቅማቸው እነሱ ወደውታል። ገባችሁ አይደለ? ወደውታል። ስለዚህ የፈለገ ብንናገራቸው የፈለገ ከእንደዚህ አይነት ስራ ውጡ፣ ይሄ ድራማችሁን አቁሙ ብለን ብንናገርም ለትውልድ አይሆንም። ልጆች ምን ይላሉ? በዚህ ልክ እንትን እርጉዝን ሴት ማበሳጨት፣ እርጉዝን ሴት መምታት ወይ ደግሞ የልጅን ትዳር መበጥበጥ ለየትኛው ልጅ ነው ለነገ ትምህርት የሚሆነው? ለየትኛውም ልጅ ትምህርት አይሆንም። ነገ ዞሮ ማለት ነው በጣም ብዙ ሰው ስላዘነበት በዚህ ጉዳይ እግዚአብሔርም የማይወደው ስራ ስለሚሰሩ እነዚህ ሰዎች ዞሮ በልጆቻቸው መከፈላቸው አይቀርም። እውነቴን ነው የምናገረው። እነሱ ድራማ ሆነው ጨዋታም አድርገውት ድራማም አድርገውት ይዘውት ይምጡ እንጂ ይሄ በህዝብም ዘንድ የተጠላ እግዚአብሔርም የማይወደው ቆሻሻ ስራን ነው ይዘው የመጡት። ስለዚህ ዞሮ በልጆቻቸው መከፈላቸው አይቀርም፣ በራሳቸው ባይከፈል ማለት ነው። እና ጥሩ አይደለም። እኔ ሴትዮዋን የተረዳኋት የሆነች በቃ ኃይለኛና አኞ ነገር ናት። በቃ ጉልበተኛ ናት እና ኃይለኛ ናት፣ እልህኛ ናት እንጂ ሳያት እዚህ ጋር እንዳልኳችሁ ልቧ ክፍት ነው፣ ልቧ ንጹህ ነው። እውነቴን ነው የምነግራችሁ። አንድ ደንዳና ልብ ያለው ሰው፣ ጨካኝ ሰው የተባለ ሰው እንባ ከአይኑ አይወርድም። መድኃኔዓለምን 1000 ጊዜ 10 ሰው እዚህ ጋር እየተቸገረ ወይ ደግሞ እየተፋጨ ቢያይ ማለት ነው አያዝንም ለዛ ሰው። የራሱ ጉዳይ ብሎ ነው በትቢት ዞሮ የሚሄደው። እቺ ሴትዮ ግን ስለ አንድ ስለተቸገረች እህታችን ወታ አልቅሳለች፣ እንባዋን አፍስሳለች። እውነቴን ነው የምነግራችሁ። ስለዚህ ይሄንን ነገር ስራ ብላ ይዛው ከሆነ ይሄንን አስጠያፊ ስራ እንደው ትታ ወደ ራሷ ብትመለስ ከልጆቿም ህይወት ወጣ። አሁን ስራ ነው። እነዛ ልጆች እኮ እነ ፈገግታ ወንድሙ እውነታቸውን የተናገሩት እነሱ ስራ ብለው ይዘው መጥተው ትንሱ ላይ እየሰሩባት ነው። ትንሳኤ ግን የምታውቀው ነገር የለም ብለዋል። እና እውነታቸውን ነው። እነሱ ሰዎች ውስጥ በተለይ ሴትዮዋ ስራ ነው ብላ ነው የያዘችው። ምክንያቱም ለልጇ ስራ ነው እኮ መሰራው ለስራ ልሰራ ነው የሄድኩት ብለዋለች። ስራዋ ምንድነው? ይሄ ዩቲዩብ ነው። በቃ እንደዚህ አይነት ስራ ካልሰራች ብር አታገኝም። በጣም ብር ያስፈልጋቸዋል። ብዙ ነገር ከዚህ ቀደም ወጥተው ተናግረዋል። ስለዚህ ያንን ለመሸፈን እንደዚህ ጨካኝ ሆና መምጣት ወይ ደግሞ እንደዚህ ትርምስምሱን ማውጣት መሰደብ ምናምን ፈልገዋለች፣ መርጠዋለች። ይሄ ደግሞ አይሆንም። አስገመታት፣ በእውነት አስገመታት አይደል? ቤተሰብ በጣም ነው ያስገመታት። ስለዚህ